እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት በዓለም ዙሪያ የወልመካ ጣቢያ ተከታታዮች። ወልመካ ተመልሷል። በጣም አረፈድኩኝ ይህንን ቪዲዮ ለመስራት በጣም ይቅርታ ጠይቅ። ለምንድን ነው ትንሽ ቢዚ ሆንኩኝ? የመጀመሪያው ቪዲዮ ሻምፒየንስ ሊግ በፊት አንድ ቀን በፊት ነው የተሰራው፣ ሰኞ። ከዛ ስለ ማክሰኞና ሮቡ ሻምፒየንስ ሊግ ነው የመጀመሪያው ቪዲዮ። ከዛ ግን ጨዋታውን ካየው በኋላ ይሄ ጨዋታ ምን አይነት ሩብ ፍጻሜ ነው እያልኩኝ ሳላወራ ግን እስካሁን ድረስ ምንም ስለ ሩብ ፍጻሜውም ሳልተነትን በወልመክኛ ሳላወራ ምን ደረሰብኝ? ፕሪሚየር ሊግ ተመለሰ። ከኢንተርናሽናል ብሬክ ፕሪሚየር ሊግ ተመለሰ። የእንግሊዙ ፕሪሚየር ሊግ ያው ማለቴ ነው። ያው ሌሎቹም ሊጎች ተመልሰዋል፣ የአውሮፓ ሊጎች። አይ ቲንክ ሪያል ማድሪድ አቻ ወጣ መሰለኝ ከጂሮና። በጣም ሪያል ማድሪድ ቀንሶብኛል በቃ በዚህ ዓመት። ሌላው ምንድነው? እስቲ ቆይ ወደ ፕሪሚየር ሊጉ እንምጣና ላለመውረድ የተደረገ ጨዋታ ነበር ትናንትና ማታና በፍጹም ያልጠበቅኩትን ውጤት ነው ያገኘሁት። 4-0 ዌስትሃም ያሸነፈው ውልቭዝን። ውልቭ በጣም በቃ ለመትረፍ የሚያደርገው ጥረት ቢያንስ አቻ ያገኛል ይህን ጨዋታ የሚል ግምት ነበረኝ። እንዴ 4 እንዴት ነው የገባው? ታቲ ማለት ይሄ አርጀንቲናዊው አጥቂ የዌስትሃም እና ደግሞ ግሪኩ ማቭሮፓኖስ ኮንስታንቲኖስ ማቭሮፓኖስ በጣም ነው የምወደው ተከላካይ ነው። እሱ ተከላካይ ያጠፋል፣ የሆነ የሚያጠፋቸው ነገሮች አሉ፣ ግን ደግሞ ንቃቱ በቃ ለኳስ ያለው ስሜት በጣም ነው ደስ የሚለኝ። በጣም በቃ ምርጥ ድንቅ ተከላካይ ነው የሚል እምነት አለኝ። እሱም 2 አገባ። የመጀመሪያውን ያገባው እንደውም እሱ ነው በግንባሩ ገጭቶ፣ ከዛ ሁለተኛውን ደግሞ ከኮርና የተጋጨ ኳስ እንደ ቮሊ ነገር አድርጎ ነው ያገባው። እሱ ራሱ በጣም የደነቀኝ። ያው ግን ከሱ የምጠብቀው ነገር ነው። ልጁ በጣም ኳስ ይወዳል። በቃ ጎልም ያገባል፣ ይከላከላለም። በጣም ደስ ይለኛል እንደዚህ ኳስ የሚወዱ ተጫዋቾች ከተከላካይ የተነሱ ጎል የሚያገቡ ምናምን። በጣም ሰውነቱም ፊዚካሉም ደስ ይላል። የግሪክ ኢንተርናሽናል ነው ኮንስታንቲኖስ ማቭሮፓኖስ። ያኛው ታቲ ግን አርጀንቲናዊ ነው። በጣም ዳውት የነበረኝ አጥቂ ነው። አሁን ኤፍኤ ካፕ ላይ ራሱ የሳታቸው ኳሶች ብዙ፣ በኤፍኤ ካፕ የወደቀበት ዌስትሃም ማለት ነው ከማን ነው? ከሊድስ ነው አይደለ? ከሊድስ ጋር ጥሩ ተናንቆ 2-1 ወጥቶ ባለቀ ሰዓት አግብቶ ወደ ኢሊጎሬ ሄዶ በኢሊጎሬ ወደቀ ዌስትሃም። እሱ ጨዋታ ላይ ጥሩ አልነበረም ታቲ። ይሄ አርጀንቲናዊ አጥቂ ማለት ነው። ቅጽል ስሙ ይመስለኛል ታቲ እንጂ የእውነተኛ ስሙ የሆነ ረጅም ነው። ካስቶፓሎስ ምናምን እንደዛ ነገር። በጣም ብቻ ያልተጠበቀ ውጤት ነው ለእኔ ውልቭ የተሸነፈበት። ያው እንግዲህ ምንም ማድረግ አይችልም። ከዚህ በኋላ እንደገና ዲግ ማድረግ ነው። ስቲል ማቴማቲካሊ ስቲል ቻንስ አለው ውልቭ ግን ያው እንደዚህ እየተሸነፈ አይሆንም። ዌስትሃምም ላለመውረድ ነው የሚጫወተው። ስለዚህ መጫወት አለበት። ግን በዚህ ደረጃ ተጫወቶ በእውነቱ ኑኖ ስፕሪንቶ ሳንቶስ አሰልጣኙ በእውነት ዌስትሃምን ሊያተርፈው ነው ማለት ነው። ያው ሰውየው ነገሩ ብቃት አለው። እኔ ከሰውየው ጋር ብዙም ዳውት የለኝም። ጎበዝ ነው። ፕሪሚየር ሊጉን ይችላል። የፕሪሚየር ሊጉን ልምድም አለው። እንደዚህ ሊወርዱ ያሉ ቡድኖችን ማትረፍ ብዙ የሚያቅተው አይመስለኝም። ሌላው ምንድነው? ፕሪሚየር ሊግ ቀጥሎ ዛሬ አይ ቲንክ አርሰናል ወሳኝ የሚባል ጨዋታ አለው ከቦርንመዝ። በጣም እሱ ቁልፍ የሆነች ጨዋታ ነች እሷ። ቦርንመዝ ያው የታወቀ ነው። ቦርንመዝ ሚድ ቴብል ነው፣ ግን አስቸጋሪ ቡድን እንደነ ሊድስ ምናምን በጣም ሪትም ጠብቆ የሚጫወቱ ቴምፖ ያለው ጨዋታ የሚጫወቱ ዲስትራክት የሚያደርጉ ምናምን ቡድኖች ናቸው እነዚህ ሚድ ቴብል ላይ ያሉት። የሞንስተሩ ሊግ የኢንግሊሽ ፕሪሚየር ሊግ ሞንስተር ሊግ ነው ምለው እኔ። እና የዚህ ሊግ እንትን ቡድኖች በጣም አደገኞች ናቸው ከታች እስከ ላይ። ኤኒዌይስ ዌስትሃም እና ውልቭ ላለመውረድ የሚጫወቱት ጨዋታ ራሱ እኮ በቃ
ሌላ ሊግ ላይ እኮ ለሻምፒዮንነት የምትጫወተው ጨዋታ ነው እና ያው ሞንስተር ሊግ ነው። እዚህ ሊግ ላይ በጣም መጠንቀቅ ግድ ይለዋል። አርሰናል ዋንጫውን አስተማምኗል ኦልሞስት ማለት ይቻላል። ምክንያቱም ባለው ብቃት ከዚህ በኋላ ሲቲ ደርሶ ዋንጫውን ይቀምሟል የሚል እምነት ምንም የለኝም። እኔ ዜሮ ነው እምነቴ። ከሆነም እንደ ተአምር ቆጥረን እናየዋለን፣ ግን አይሆንም። ያው ዋንጫውን እንደበላው ነው የምቆጥረው። ሲቲ ከቼልሲ ይመስለኛል በዚህኛው መርሃ ግብር ቼልሲ ሜዳ ላይ ማለት ነው ይከብደዋል። እሱ ጨዋታ በጣም ይከብደዋል። እንደውም እሱ ላይ ሊጥልና እንደውም አርሰናልን በል ወዳጀ ሂድና ብላ ሊለው ይችላል። ግን ያው ደግሞ ሲቲ ደግሞ ወጣሪ ነው ማለት ዋንጫ እድል ካለ ማስመለጥ ስለማይፈልግ ቼልሲን ያሸንፈዋል የሚል ግምት አለኝ በሜዳው። ግን አርሰናልም ቦርንመዝን ያሸንፋል ሞስት ላይክሊ። በጣም ኃይለኛ ትንቅንቅ ነው። ሌላው የኔ ቡድን ነው የወልመካ ቡድን እስካሁን ድረስ አልታወቀም አይደለ? በቪዲዮ የኔ እንግዲህ ደሜን ብትመረምሩት ከሞትኩ በኋላ ብትመራመሩ ከመወለዴ በፊት ብትመራመሩ የምታገኙት አንድና አንድ ቡድን ነው። ማንቸስተር ዩናይትድ ይባላል እና ያ ቡድን የኔ ቡድኔ ነው። በቃ ይሸነፍም ይልከሰከሳል። አይታችሁት ከሆነ ምንም ይበል ምን ለምን ብትላችሁ ጠይቁኝ። ለምንድን ነው እንደዚህ ቀንደኛ እንደዚህ ኳስን እንደዚህ እያደረግህ አንተ እንዴት ነው ማንቸስተር ዩናይትድ ደጋፊ ሆንከው በሉኝ። የማንቸስተር ዩናይትድ ደጋፊ ሆንኩት በምክንያት ነው። እኔ ማንቸስተር ደጋፊ የሆንኩት በ1989 በአውሮፓ አቆጣጠር ነው። እንግዲህ ታሪኩን ከዛ በኋላ ስሩት። በዛ ጊዜ ማንቸስተር ዩናይትድ ማን ነበር፣ ምን ነበር፣ ከዛ በኋላ ምን አደረገ የሚለውን ከዛ በኋላ እኔ ለምን እንግዲህ ምንም ብታደርጉኝ ማንቸስተር ዩናይትድ የምሆንበት ምክንያት እሱ ነው። እነ ካንቸልስኪ ትዝ የሚለው ሰው ብዙ እኮ ወጣቶች ይህን የምትሰሙ ወጣቶች ካንቸልስኪ ማን እንደሆነ የምታውቁ አይመስለኝም። በጣም የተወሰኑ ኳስ አፍቃሪያን በታሪክ አንብበው ሊያውቁት ይችላሉ። እኛ አፍጥጠን ያየነው ተጫዋች ነው። አፍጥጠን አንድሪያስ ካንቸልስኪ የሚባል ተጫዋች 3 ነጥብ ስንፈልግ ይሰጠን ነበር። በክንፍ በኩል ሮጦ አግብቶ ከአንዴም 2 3 4 እንደዛ አድርጓል። አይን እያየ ማለት ነው። ግን ምን መሰለ እሱ ከዛ በኋላ ፈርግሰን ስትራግል ያደርግ ነበር እዛ አካባቢ። በ93 ነው በ92 93 መሰለኝ መጀመሪያ የበላው ፈርጉሰን 93 94 ነው 92 93 አንደርዶግ ነበር ማንቸስተር ዩናይትድ በዛ ጊዜ። አንደርዶግ በቃ ደመኛ አርሰናልም አንደርዶግ ነበር ብዙ ጊዜ ማንቸስተር ዩናይትድ። በዛ ጊዜ ማንቸስተር ዩናይትድ ሰፍ ብለን የምናይ ሰዎች አርሰናልንም ሰፍ ብለን እናይ ነበር ለረጅም ጊዜያት። በነገራችን ላይ አርሰናልና ኢያን ራይት የነበሩ ጊዜ ማለት ነው። በጣም በጣም እጅግ ድንቅ የሆነ ቡድን ነበረ በነ ኢያን ራይት ጊዜ። አርሰናልና ዩናይትድን የሚያይ ሰው አርሰናልን የሚያይ ነበረ። የአርሰናልና የዩናይትድ ራይቭለሪ የጀመረው ቬንገር ፈረንሳዮቹን ይዞ መጥቶ በጣም መቀናቀን ማንቸስተር ዩናይትድን መቀናቀን ሲጀምር ነው የተወሰነ ፍሪክሽን እየተፈጠረ የመጣው በአርሰናልና በዩናይትድ እና ጠላት እየሆኑ መጥቶ አሁን የሚወለዱት ልጆች የአሁኑ ትውልድ ኦልሞስት በቃ ወያላው ምናምን እያለ ብቻ ይጣላል እንጂ ድሮ አርሰናል ለማንቸስተር ዩናይትድ አንደርዶግ ነበሩ። እነ ሊቨርፑል ነበረ እኛ ሁሉም ሰው በቃ የማይወደው መቼ ነው ዙፋኑን የሚለቀው ምናምን የሚባለው ሊቨርፑል ነበረ። የሊቨርፑል ጠላት የሆነው ለዛ ነው። እና ደግሞ እንዳልነውም ተቀበል ነው ዙፋኑን። ዩናይትዶች ተቀበሉት። አይኔ እያየን የተቀበሉት ዙፋኑን ታውቃላችሁ። እዚህ አይነት ነገር ታዲያ እንዴት ነው የማንቸስተር ዩናይትድ ደጋፊ የማይሆነው የሰው ልጅ? በዚህ ደረጃ እንደዚህ አይነት ታሪክ የሚሰራ ቡድን በጣም ቢገርም ነው። አርሰናል አልቻለም። አርሰናል የሚሞክር ነበር በነ ኢያን ራይት ጊዜ አለው ይል ነበር በነገራችን ላይ። ከዛ በኋላ ቬንገር መጥቶ ደግሞ በደንብ አድርጎ በቃ አለው አለ ዩናይትድንም እቀበልሃለሁ፣ አንተ ያስከውን ዙፋን ከሊቨርፑል የተቀበልከውን ዙፋን እኔ ደግሞ እቀበልሃለሁ ብሎ ደግሞ በእጅግ በጣም ድንቅ የሆነ እግር ኳሶች መጫወት። እነ ቲዮሪ ኦንሪ መጡ፣ እነ ዊልቶርድ መጡ፣ በስማ እነ ቤርካምፕ አሉ። በጣም የዛን ጊዜ እነ ፒሬዝ በስማ ፈረንሳዮቹ በተለይ በቃ አደሩት ኳስ በቃ ፈረንሳይ ታውቃላችሁ አሁን ያላት ቡድን ዝም ብላ አይደለም ፈረንሳይ ያመጣችሁ ታሪክ አላት። ፈረንሳይ በጣም ብቃት ያላቸው ቡድን ተጫዋቾች የነበሯት
ከዛ እንግሊሽ ፕሪሚየር ሊግ ላይ መጥተው ራሱ ብሬክ ያደረጉ እና ዋንጫን በደንብ አድርገው የበሉ በእርግጥ እንደነ ዩናይትድ ዶሚኔት መሆን ባይችሉ ማድረግ ባይችሉ ብዙ ታሪክ የሰሩ ናቸው እና ለዛ ነው የኳስ ሰዎች ናቸው። የኳስ ኔሽን ነው ፈረንሳይ። ለዛ ነው አሁን ያለው ቡድን የተፈጠረው ዝም ብሎ በድንገት አይደለም። ኳስ ይወዳሉ ፈረንሳዮች፣ በጣም ኳስን ይችላሉ። ፈረንሳይ ተጫዋቾች የኳስ እንትን አላቸው፣ መንፈስ አላቸው በውስጣቸው ከድሮም ጀምሮ በታሪክም ከነ ሚሼል ፕላቲኒ ጀምርና ከዛ በፊትም የተወሰኑ ታሪክ ያላቸው ስማቸውን የረሳሁት ተጫዋቾች አሉ ከነ ፕላቲኒ በፊት። ለማንኛውም ፈረንሳይ በጣም ፉትቦል ኔሽን ናት። በጣም ደስ የምትለኝ ናት። አሁንም የዓለምን ዋንጫ ከቶፕ ስሪ ውስጥ አለችበት። ማንም የሚቀናቀናት አይመስለኝም ሴሚፋይናል ለመግባት። ለማንኛውም ማንቸስተር ዩናይትድ እንደዚህ ነው። የማንቸስተር ዩናይትድ ድጋፍ ታሪኬ በዚህ ይህን ይመስላል። ይህን ካልኩኝ ዘንዳ ቀጥታ ወደ የት ሄዳለሁ? ወደ ማክሰኞና ሮቡ የመጀመሪያ ሌግ የሻምፒየንስ ሊግ ሩብ ፍጻሜ ጋር ሄዳለሁ። በጣም በእውነቱ እኔ ምን እንደምል አላውቅም። እሱን ነገር አርሰናል እንዳልኩት ነው ማለት በቃ አርቴታ የራሱ የሆነ ከባድ ቡድን አለው። በቃ አለቀ ጉዳዩ። ከባድ ቡድን ነው አርሰናል። ለዋንጫ ሻምፒየንስ ሊግ መድረስ የሚችል ቡድን ነው እላለሁ። አሁንም ሀሳቤን አልቀይርም። ምንድን ነው ያደረገው? ሰው ምን ይለኛል መሰላችሁ? ስፖርቲንግ ሲፒ አርሰናል አደከመው ይለኛል። አረ በእናታችሁ ተው። አርሰናል ያደከመው ስፖርቲንግ ሲፒ በተቃራኒ ነው የማየው። ለምን ስፖርቲንግ ሲፒ ሜዳው ላይ ተሸንፎ አያውቅም። በዚህኛው ሻምፒየንስ ሊግ አያውቅም። በቃ አለቀ። ይኸው ጉግል አድርጉት ከፈለጋችሁ። ሜዳው ላይ ተሸንፎ አያውቅም። ማን ያሸንፈው? አርሰናል። አርቴታ አድክሞ አለቀ። አንድ አግብቶ 1-0 ሜዳው ላይ አሸንፎት ሄደ እና አደከመው ሲፒን። ሲፒ በጣም አደገኛ ቡድን ነው። ሜዳው ላይ ቢያንስ አቻ ይዞ ይወጣ ነበረ በኖርማሉ ሲፒ ማለት ነው። የአርሰናል ብቃት ባይሆን ኖሮ ማለት ነው። ገባቸው። አርሰናል እጅግ በጣም ብቃት ያለው ቡድን ነው። አሁንም ወደ ሜዳው ይዞት መጥቷል ጨዋታውን። ስለዚህ ያው ጥሩ አድርጎ ክሊን በሆነ ሁኔታ ሲፒን ያልፋል ብላለው። ከዛ ቀጥሎ የሚገጥመው ደግሞ በጣም በሚገርም ሁኔታ የመጀመሪያው ቪዲዮ ላይ እንዳልኩት በጣም ፕሮባቢሊቲው ሰፊ ሆኖ አትሌቲኮ ማድሪድ ነው። ከፍተኛ እድል አለው ማለት ነው። ምክንያቱም አትሌቲኮ ማድሪድ እንዳልኳችሁ ሪትም ያለው ቡድን እንጂ አንፕሬዲክተብል የሆነ ቡድን አይችልም። አትሌቲኮ ማድሪድ ዲስትራክሽን ነው የሚችለው። አይታችሁ እንደሆነ ከባርሳ ጋር ጨዋታ መጀመሪያ አካባቢ የሚያጠቃ መሰለ፣ አይታችሁት ከሆነ አትሌቲኮ ማድሪድ። ከዛ ቀጥ ብሎ ከ10 ደቂቃ ምናምን በኋላ አፈገፈገና ዲስትራክሽኑን ጀመረ። ባርሳ በቀይ ወጣበት። ከዛ በኋላ ካውንተር አታኪንጉን በደንብ አድርጎ ይችልበታል። 2-0 አሸንፎ ወጣ። ይህን ነው የሚችለው አትሌቲኮ። በቃ ዲስትራክሽን ፉትቦል ነው። አሁንም ቢሆን ግን በእርግጠኝነት ያልፋል ማለት አይደለም። ያማል ራሷ እየፎከረች ነው። ባርሳ ብቃት ያለው ቡድን ነው። በደንብ ጎል አግብቶ ይህን ጨዋታ የመቀለበስ ብቃት አለው። ባርሳ ማለት ይቀለብሰዋል እያልኩ ሳይሆን ብቃቱ አለው። ስለዚህ የሚታይ ጨዋታ ነው። ስቲል ጠባብ ጎል ነው 2-0 በሻምፒየንስ ሊግ ላይ እና ለዛውም እንደ ባርሳ ጎል የሚያገባ አይነት ቡድን ባለበት። በእርግጥ ከሜዳ ውጪ መሆኑ ይጎደዋል ባርሳ። እስቲ እናያለን እሱን ጨዋታ። ሌላው ጨዋታ ማን ነበር? በጣም በቃ ዋንጫውን ይበለዋል ምናምን የተባለው ባየር ሙኒክ ከሪያል ማድሪድ ያደረጉት ጨዋታ ነው። በእርግጥ ባየር ሙኒክ እጅግ ድንቅ የሆነ ጨዋታ ነው የተጫወተው። በሰው ሜዳ ላይ ሄዶ ለዛውም ሪያል ማድሪድን የሚያክል ቡድን ሜዳው ላይ ሄዶ 2-1 አሸንፎታል። በድንቅ ጨዋታ ነው ያሸነፈው። ግን ጨዋታ በደንብ ካያችሁት አደገኛ ነበር ለባየር ሙኒክ። ብዙ ኳስ ስቷል ሪያል ማድሪድ። እንቅስቃሴያቸውን በጣም ዴንጀረስ ነበር እና ጥንቃቄ ጠይቀዋል ባየር ሙኒክ አሁንም ይህንን ሌግ ለማለፍ። ይሄ የሻምፒየንስ ሊግ መንፈስ ውስጡ ያለ ቡድን ነው ሪያል ማድሪድ። ተጫዋቾቹም ጌማቸውን ከፍ የማድረግ እንትን አላቸው ብያቸዋለሁ። አርገውም ነበር ባለፈው። ያው እምባፔ በጣም በቃ እምባፔ ነው ዊክ ሊንኩ ብዬ የማስበው። ትንሽ ቪኒም ተረባብሾ ነበረ፣ ግን ያው ሲያተራምሳቸው ነበር። ማንን ነው ዝም ብሎ ሲያልፎ ነበረ በክንፍ በኩል ያለውን ተከላካይ ቪኒ ራሱ። ግን ውጤታማ አልነበረም ቪኒ ራሱ እና የሆነ ነገር ነበር። ያው ቤሊንጋም ሲገባ
ቤሊንጋምና ማናቸው የገቡት በጣም ጥሩ ልጆች ገብተው ያው ከጉዳት ስለሆነ እነሱ ደግሞ ሙሉ ፉል የሆነ እንቅስቃሴ ማድረግ አልቻሉ። ለማንኛውም ስቲል የተንጠለጠለ ጨዋታ ነው እሱ ጨዋታ ባይነኝ እኔ ግን ያው ባየር ሙኒክ ብቃቱን አሳይቷል። ቡድኑ ምን ጨውቶ ኳስ ምን አይነት ኳስ እንደሆነ አሳይቷል። በጣም ምርጥ እግር ኳስ ነው የሚጫወተው። ያልፋል ብዬ ገምታለሁ። ከዛ ካለፈ በኋላ ማንን ነው ሊገጥም ይችላል? በፕሮባቢሊቲ ሃይ ፕሮባቢሊቲ ያለው የሚለው ነው ትንሽ የሚያስቀኝ። ፒኤስጂ የሚባል ቡድን ነው። እኔ ፒኤስጂ ሳየው ምንድን ነው እኔ ቆይ ኧረ ኮሜንት ላይ የሆነ ነገር አድርጉልኝ። ፒኤስጂ የሚባል ቡድን ታዩታላችሁ ሲጫወት አይታችሁታል? እንዴት አይነት ነገር ነው? ምን አይነት እግር ኳስ ነው የሚጫወቱት? ይሄ እኮ በጣም እኮ እጅግ ዓለም አይቶ አያውቅም እኮ እንደዚህ አይነት እግር ኳስ። መቼ መሰላችሁ እኔ እንደዚህ አይነት ተመሳሳይ እግር ኳስ ያየሁት? በነ ዣቪ ኢኒየስታ እና ሜሲ ጊዜ ዶሚናንት ሺር ዶሚናንስ ኦፍ ደ ቦል በቃ ኳሷ የኔ ናት። በቃ እኔ ወንድ የሆነ ከኔ ኳሷን ነጥቆ እንደኔ ኳሷን ያደበለብላል አይነት እግር ኳስ እኔ እንደዚህ አይነት እግር ኳስ። ይሄኛው ደግሞ የኤአይ ቨርሽኑ ነው፣ የዚህ ዘመን አይነት ቨርሽኑ ነው። ትንሽ በለጥ ይላል ከዛኛው ከነዣቪ ቡድን ራሱ። ይሄኛው ኤንሪኬ የሚጫወተው እግር ኳስ በቃ ውስጡ ኳስ በቃ ይሄ የባርሳ የድሮ ባርሳ ኳስ ውስጡ ያለ ሰው ነው። የነ ዮዋን ክሩፍ ማለት ነው። ግርፍ አይደሉ? የነ ዮዋን ክሩፍ ደም አይደሉ ውስጣቸው ያለው? እነ ፔፔ ጋርዲዮላ፣ ሉዊስ ኤንሪኬ ምናምን። ይሄኛው የኤንሪኬ ደግሞ ከፔፔም የበለጠ የባሰ ዳይናሚክ የሆነ ኳሱን ኮንትሮል ይደረጋል። እንደገና ደግሞ ሲያሰኘው ይጠለዛል። ካስፈለገ ተጠልዞ ደግሞ አይስተት የለም። ተጠልዞ ራሱ ሰውየው አቆመዋል። የተጠለዘለት ሰውዬ በደረቱም በምኑም አቆሞት ይዞት ይሄዳል ምናምን። እንዴት አይነት ነገር ነው? ምንድን ነው ይሄ ኳስ? እውነቴን ነው ብላችሁ እኔ ኳስ ስለምወድ እስቲ እዩት። ፒኤስጂ የሚጫወተው ኳስ ምን አይነት እግር ኳስ ነው የሚጫወቱት? ይሄ በጣም የሌለ ነው። ሊቨርፑል በጣም አስቡት እንግዲህ ሊቨርፑል ስቲል ኢን ደ ጌም ውስጥ አለ ሊቨርፑል። እንዴት ሊሆን ቻለ? ይሄን እግር ኳሱን አይቼ እኔ በደንብ ነው ያየሁት። እግር ኳሱ ሙሉን ያየሁት እሱን ጨዋታ። እንደዚህ አይነት እግር ኳስ ተቃራኒ ቡድንህ ተጫውቶብህ ላይ ከዛ 2-0 ብቻ ተሸንፈ እንዴት ልትወጣ ትችላለህ? ሊቨርፑል ቀላል አይደለም። they will give them run for their money ያልኩት ሀፕን አድርጓል ማለት 6-7-0 ልክ ፓንዲቶች የገመቱት ነገር ቲዮሬቲካሊ አያችሁት፣ የተወሰነ ፕራክቲካሊም ታይቷል። ሳቱት እንጂ ባይስቱት ኖሮ ያኑላ ኳስ ፒኤስጂዎች 7-8-0 አልቆ ነበር ጨዋታው። ግን አንድ አልሆነም። አፓሜካኖ ጥሩ ነበር። ባይዘው ማን ነው አፓሜካኖ አልኩኝ። አፓሜካኖማ እንትና ቪኒ ጁኒየር ጉድ ሲሰራው የነበረው ነው አፓሜካኖ። ኧረ ኮናቴ የሊቨርፑሉ ተከላካይ ኮናቴ በጣም ጥሩ ነበር። ኮናቴ ዊክሊንግ ነበር በዚህ ሲዝን ባይዘው። አንዱ ደካማ ተጫዋች እሱ ነው እያፈሰሰ እየተባለ ይታማ ነበር። የፒኤስጂ ጨዋታ ላይ ግን መጨረሻ ላይ ያው ኑኖ ሜንዴዝን ትንሽ የገፋት ኤሊጎሬ ነበረች እሷ ባይዘው። ግን በረዳኛው ማለፉ ራሱ ደስ ብሎኛል። ጥሩ ነበረ። ኮናቴ በጣም ጥሩ ስለነበር ያችን አሳልፎ መስጠት ራሱ የለበትም በቃ ብዬ አሰብኩኝ። ማለት ትንሽ ናት ደግሞ በጣም ብዙ ፑሽ አይደለችም። እኔ ሌላ ዳኛ ቢሆን ሊሰጥ ይችል ነበር ኤሊጎሬ። ለማንኛውም እጅግ የሚገርም ጨዋታ ነበር እሱ ጨዋታ። ሊቨርፑል 2-0 ምንም እንዳልተፈጠረ 2-0 ብቻ ተሸንፎ መውጣቱ፣ የኮናቴ ብቃት በጣም ይገርም ነበር። እሱ ነው አብዛኛዎቹ ያተረፋቸው ብዬ አስባለሁ። ያችን የወረዳት ታክል አይደለችም። እዛ ኤምሬ የምትባለው ልጅ ስማ፣ እሷ ራሷ ዣቪ ኢኒየስታ እኮ ማአት ዣቪ ኢኒየስታ እኮ ነው ያለው ፒኤስጂ ውስጥ። ራሱ ዴምቤሌ እኮ ዣቪ ነው። ይገባል እኮ መሀል ላይ ያፍተለትለዋል፣ ኳሱን እኮ ይሰጣቸዋል፣ ያጫውታቸዋል። እንደውም በጣም ጠፍቶ ነበር ባይዘው። ጨዋታው ላይ ብዙ አልነበረም ዴምቤሌ፣ ግን ያጫውታቸው ነበር። ይቺ ኤምሬ የምትባል ተጫዋች ሚድፊልዷ የምትገርም ተጫዋች። ኔቬዝ እንደተጠበቀ ነው እንግዲህ። ኔቬዝን ታውቁታላችሁ። ትናለ ቪቲኒያ ምንድን ነው የሚባለው? እነዚህ ሁሉ ዣቪና ኢኒየስታ ናቸው። የድሮዎቹ ዣቪና ኢኒየስታ ፒኤስጂ ውስጥ በብዛት ነው ያሉት። ስለ ኑኖ ሜንዴዝ አውርቼ ኑኖ ሜንዴዝ ባይዘው 90 ደቂቃ የጨረሰው ተጎድቶ ነው። አይታችሁ ከሆነ የመጀመሪያ 4 ነው 5ኛ ደቂቃ ላይ ወድቆ እንደውም የመቀየር አይነት ምልክት ሲያሳይ ነበር ወደ ቤንቹ። ግን 90 ደቂቃውን ጨረሰ። አይታችሁት ከሆነ ኳስ ኮንትሮሉ ምናምን ልክ አልነበረም። ግን ኢሴንሻል የሆኑ ኳሶችን የሚያከሽፈው ወደፊት እየሄደ የሚገራርሙ ኳሶች ባዶ እንኳ አግቡት እያለ በማንኪያ የሚሰጠው እሱ ነበር።
እኔ እንደዚህ አይነት ግራ ክንፍ ተጫዋች ታይቶ አይታወቅም ባይነኝ በምድር ላይ ኑኑ ሜንዴዝን የሚያክል ተጎድቶ ነው ደግሞ እኮ ተጎድቷል እኮ መውጣት እኮ አለበት እኮ ተቀይሮ እኮ ገና የመጀመሪያው 5 ደቂቃ ላይ ግን 90 ደቂቃውን በብቃት ጨረሰ። ተጎድቶ የማትችለው ተጫዋች እንግዲህ ምን አይነት ተጫዋች ነው? በጣም በጣም እጅግ ድንቅ ክንፍ ተጫዋች እኔ ያየሁት እሱን ነው በህይወቴ ሙሉ። እኔ እግዚአብሔር እድሜውን ያረዝመው ነው የምለው። እኔ እሱን ማየት በቃ አይሰለቸኝም። እኔ እሱ ሲጫወት ማየት ስንት ኳስ ነው እየሰጣቸው የሳቱት ፒኤስጂዎች። በጣም ማዘን አለባቸው። ኑኖ ሜንዴዝ ቡድንህ ውስጥ ኖሮ አንተ ጎል ካላገባ በጣም እሱ ራሱ ሊያገባ መጨረሻ ላይ ሮጡ። ያው ኮናቴ ሲገፈተረው ለማቀበል ሞከረ እና ከሸፈች ኳሷ። 3ኛ ጎል ትሆን ነበር እሷ። ኢሊጎሬም ሊሰጥ ይችል ነበር ሌላ ዳኛ ቢሆን። ለማንኛውም እኔ ስለ ፒኤስጂ አውርቼ አልጠግብም። 21 ደቂቃ አድርጌዋለሁ። የዛሬውን 6 ደቂቃ ጨምሬበታለሁ ከመጀመሪያው ቪዲዮ። በዚሁ ላጠናቅ። የፕሪሚየር ሊጉንም በተወሰነ ደረጃ ዳስሼዋለሁ። እስቲ እናየዋለን ውጤቶቹን። የሻምፒየንስ ሊግ ሁለተኛውን ሌግ ደግሞ እንግዲህ እንጠብቃለን ማለት ነው። በዚሁ መንፈስ እንጠብቃለን። ያው ባየር ሙኒክ ከፒኤስጂ የሚገናኙ ይመስለኛል በመጀመሪያው ሩት። በሁለተኛው ሩት ደግሞ አርሰናል ምንም ጥርጥር ያለው አይመስለኝም ከአትሌቲኮ ማድሪድ ነው የሚሆነው ሞስት ፕሮባብሊ። ግን ደግሞ ባርሳም ሊሆን ይችላል የአርሰናል ተጋጣሚ ቢሆን እኔ ደስ ይለኛል። እስቲ ግን የምናየው ይሆናል። ሊቨርፑል ሜዳው ላይ ያው ፒኤስጂ ስለሆነ ነው እንጂ ጠባብ ቡድን ነው። በጠባብ ጎል ነው የሄደው ወደ ፒኤስጂ ወደ ሜዳው ወደ አንፊልድ። ፒኤስጂን ስቲል ይገደግደዋል ጎል እንዳያገባ ጠራጠር። ለምን ጎል ማግባት ስላለበት ሊቨርፑል የሆነ ነገር ማድረግ አለበት። ወደፊት ይሄዳል። ስለዚህ ወደ ኋላ ከኋላ ይከፍታል። ስለዚህ እድሉ በጣም የጠበበ ነው፣ ግን ይሞክራል ብዬ አስባለሁ። ሊቨርፑልም እንደዚህ ዝም ብሎ እጁን አይሰጥም። ያው እንደዚህ እየተቀጠቀጠ ማለት ነው። ባለፈው ዓመት ትዝ ይላችኋል። ባለፈው ዓመት ይኸው ራሱ ጨዋታ ሊቨርፑል ከፒኤስጂ እኔ በጣም እኮ ሊቨርፑሎች አሸነፉት ፒኤስጂን ፓሪስ ላይ 1-0 ግን ደርቀው በቃ እንደው ምን ይሻላል አሁን ይህን ቡድን እንደገና ሜዳችን ላይ እንዴት አድርገን ነው ብለው ነው የሄዱት። ትዝ ይላችሁ ከሆነ ሄደው የፈሩት አልቀረብ ደረሰባቸው። 1-0 ተሸነፉ ሜዳቸው ላይ እና ወደ ኢሊጎሬ ሄዶ በኢሊጎሬ ወደቁ። በጣም የሚገርም ነገር ነበር። በአሁኑ ግን ያው ፒኤስጂ አልማራቸው ፓሪስ ላይ፣ እንደውም አልማራቸው ምሯቸዋል ማለት ይቻላል። እንደ ጨዋታው ከሆነ 7-8-9-0 ከ9-0 ምሯቸው 2-0 ብቻ ነው ያሸነፋቸው። አሁን ሜዳቸው ላይ እንግዲህ እስቲ ይሞክራሉ ብዬ አስባለሁ። ጥሩ ጨዋታ ይሆናል። እሱም ያው ፒኤስጂን አለማየት አይቻልም። እሱን ጨዋታ ማየት እፈልጋለሁ። ከዛ በተረፈ በደንብ የማየው ግን አትሌቲኮ ማድሪድ ከባርሳን ነው ማየው። በጣም እሱን ጨዋታ በባርሳ ተስፋ ስለማድረግ ማለት ነው። ለማንኛውም ዛሬ ትንሽ አርዝሜዋለሁ። ፓም በሚቀጥለው ቪዲዮ እንገናኛለን። ወል መካ